ጥለው ሲነሱ ቼክ አደረገች። በኋላ ላይ ደግሞ ኬት መጣ ሲሉ አለች እሷ። ኦኬ ከዛ በኋላ ምን አለችኝ? ይኸው ቲጂን ጠይቂ፣ ከቲጂ ጋር ከድስት ውስጥ ለቅሜ ነው እሱ ላይ ያረኩት አለችኝ። እሺ አልኩኝና ልጅቷ ስትነሳ ቲጂ 10 ላይ ነው የምትነሳው። ነይ ቲጂ አልኳት። እንዲህ ሆኗል ማማ አለች። መጣሁኝና እኔ ሻሃድ ነግራኝ ልጅሽ ነግራኝ መጥቼ ሩቢያን ድስቱ ላይ ማነው ሳህኑ ላይ ያለውን ሀራራው ላይ አርጊ ብያት ከሄድኩኝ በኋላ በጣም ቆየችብኝ። እየሰገደች ነበር አለች። ስትቆይብኝ ስመጣ ግን ሩቢያን ሀራራው ሙሉ ነው ሩቢያን እና ወስጄ አቀረብኩኝ እንደገና አለችኝ ማለት ነው። እዚህ ሰዓት ላይ መቆጣት አለብኝ፣ ምክንያቱም እኔም ስመጣ ሩቢያን አለ ሳህን ውስጥ። ስለዚህ ለምን ይቀነሳል እዚህ አንቺ አትበይም። በዛ ላይ ተቀንሶ ሌላ ቀን ልትሰሪ ነው። ምን ሊሰራ ነው? አንድ ጊዜ የተደረገ ነገር ከላይም ማበታተኑ የሩቢያኑ ያስታውቃል። ለምን እንዲህ ተደረገ ብያለሁ። ይሄ ነው የሩቢያኑ ኬዝ። የዱቄቱ ኬዝ ደግሞ ምንድነው? የሆነ ነገር ሊሰራ ይሰራ ስል ዱቄት የለም አለችኝ። ለምን የለም አልኳት። ለምን የለም? ምክንያቱም አልተነገረኝም። ለምንድን ነው የሌለው? ከትላንት ወዲያ ቂጣ ሰርቼ ትላንት ወይ ከትላንት ወዲያ ልጅ ቂጣ ሰርቼ አለች። ለምን ሰራሽ ቂጣ? ያለቀ ነገር ከሆነ ያለው ለምን ሰራሽ? ለምን ሰሙን ይምጣ አላልሽም ስላት፣ ሁሌ እናንተ ናችሁ የምታመጡት፣ እኔ ጠይቄ አላውቅም። ለምን አትደውይ? ሜሴጅ ላኪልኝ። ቲጂ አለች ቤት ውስጥ እንደዚህ አይነት ወጪ ኮንትሮል የምታደርገው ቲጂ የምትባለው ናት። እቃ እንኳን ዳይሬክት ለእኔ አትነግረኝም። ምንድን ነው የሚደረገው? እሷ ለቲጂ ሜሴጅ ትልካለች። ቲጂ ሰብስባ ለእኔ ትነግረኛለች። እቃዎቹን ይሄ ተገዝቶ ይምጣ ትላለች። ግን የተላከላትን ነው ገባሽ? ያልተላከላትን ኪችን ገብታ ቼክ አታደርግም። ስራዋ ላይ ቤት ነው። ዱቄቱን ለምን አልተናገርሽም? እኔና መዲና ሁል ጊዜ ግጭታችን ለምን ቅድሚያ ጽፍ ያለው ስላለች ጽፋ ራሷ ጋር ማስቀመጠው ምንድን ነው ጥቅሙ? በህይወቴ አንድ ጊዜ እንዴት አለቀ ያልኩበትን ነገር ልንገርሽ አቦ። 20 ኪሎ እኔ በተለምዶ 15 ኪሎ ስኳር ነው የማመጣው በወር። ኦኬ የዛኔ ይሄ 15 ኪሎ ስኳር ስለሌለ 10 ኪሎ ለካ 2 ነው ይዤ የመጣሁት። ራሷ ነግራኛ ነው ያስታወስኩት። ራሱ ሀያት አልኳት፣ ማንሽ መዲና እውነት 15 ኪሎ ስኳር አለቀ። በጣም በስነ ስርዓት ስለገረመኝም ነው የሳምንት የ10 ቀን ላይ ስለተጻፈልኝ ማለት ነው ተጽፎ ሲላክልኝ አለቀ ስላት ጊዜ ኖ ማማ አንደኛውን ኪስ አሁን ነው የከፈትኩት፣ ያመጣሽው እኮ በአሁኑ 20 ኪሎ ነው 10 እና አንዱ ስላለቀ ተጠባባቂ ነው። ደስ ነው ያለኝ፣ ምክንያቱም ነገ ያጣድፉኝም ይሄን አምጪ ተብዬ እቤት ውስጥ ማንም ኖሮ አይደለም እነሱ ናቸው የሚጠጡት። እና ከዚህ ውጭ ይሄንን ጠይቄ ያውቃለሁ እንዴት አለቀ ያልኩትም ስለገረመኝ 15 ኪሎ በ10 ቀን ሊያልቅ ሰው። ከዛ ውጭ አላህ ሻህዳ ላይ አንድ ዕቃ እንዴት አለቀ ለምን አለቀ ብዬ ጠይቄ አላውቅም። አይደለም የቤቴን ሰዎች ከውጭ የሚመጡትን ይኸው ሀያት እዚህ ጋር አለች። ሞዴሳቸውን፣ ዶድራንታቸውን፣ ሳሙናቸውን፣ የፀጉር ዘይታቸውን ከደጅ ለሚመጡት ሀቡ ቢሮ ለማመጣቸው ልጆች ይናገሩ። አንድ ነገራቸው ከኔ ሳይቀር ነው ኮልጌት ምን ሳይቀር የምሰጠው። ዛሬ እኔ በምግብ ያውን በኢመራት ምግብ ነፃ ሁሉ የሚሰጠኝ ባለበት ምግብ እኔ የምቆጣጠረው ላላ ይሳማች። መዲናዬ አሁን አንቺ ለምን የመናገር እድል ሰጥሻለሁ? እሺ አንድ ጊዜ ብቻ ልናገር። ተናገሪ፣ እንደፈለጉ ፕሊስ ሚዩት እንዳታበሪላት ትናገር። ተናገሪ እና ከዛ መጨረሻ ላይ ታርቃችሁ መታረቅ ነው። መታረቅ አትፈልጊም? ታርቀሽ ጉዳዩ እኔ እኮ ሳልበድላት ሳልጠፋባት ለምን የሚለው እኮ ነው ሀቡ። እኔ እኮ ጸብ የለኝም። መጀመሪያም ቤቷን ከፍታ እኮ አንድ ሰው የሆነ አሰሪ ሰራተኛ ቀጥሮ እቃ የሚቆጣጠር ከሆነ የዛ ሰው መብት ነው። ሰራተኛ ደግሞ ካልተመቸው እቃ አለቀ መባል ካልፈለገ ሌላ ቤት ይሄዳል። እንግዲህ ሁላችንም መዳም ቤት ሰርተናል። መዳም የእቃ ሳሙና ለምን አለቀ ብላ ትጠይቀናለች። ለምን የእቃ ሳሙና በጊዜ አለቀ? እቃን የሀገር እቃ እያጠብን አረቤት የእቃ ሳሙና አለቀ ይላሉ። ክሎሮክስ ለምን አለቀ ይላሉ። አረ ኦኬ ሙኒት እንደ ቤቷ የሆነ ነገር ሲያልቅ ለምን አለቀ ብትል ከሆነ ቤቷ ስለሆነ መብቷ ስለሆነ አንቺ ካልተስማማሽ በቃ እኔ እንደ ምግብ ሰራተኛ ምግብ አለቀ መባል አልፈልግም ብለሽ መውጣት ትችያለሽ አይደል? በሩቢያን እና በዱቄት ነው እንግዲህ ማለት ተራ ነገር ነው ይሄ። ሚዲያ ላይም ልናወራው የሚገባ ነገር አይደለም። ዱቄት አለቀ፣ ሩቢያን አለቀ፣ እንትን አለቀ። ይሄ የቤት ጎድጓዳ የጓዳ ነገር ነው። ግን አሁን አንቺ ብሎክ መደረግሽ ፌር አይደለም። እንዳልጠፋሽ ሙኒት እያወቀች ብሎክ ለምን አረገችሽ? ይሄ የሙኒት
እልኸኝነት። ሙኒት እልኸኛ ናት፣ ትናደዳለች እንጂ በጣም ደግ ልብን ያላት በጣም ብዙ ሰዎችን ረድታለች። ትናንትና እንኳን ናስር የሚባል ልጅ ናስር ነው ስሙ፣ ጋይ ስሙን አስታውሱኝ፣ መጥቶ እዚህ ሙኒት ባደርስልኝ ዛሬ ሰው አልሆንም ነበር ብሏል። ስንትና ስንት ብር ተበልቶ በጣም ብዙ ሰዎችን ረድታለች። በጣም ለብዙ ሰዎች ሀሰን ቴንኪው ስሙን ስላስታውሶች አድርጋለች። እና አሁን አንቺ እዚህ ጋኛ በቃ ሙኒት ቤቷ ውስጥ ቋጣሪ ናት። ስለዚህ ሀቢባ ፌሩን ለምትሉት ኦኬ፣ ሙኒት በጣም ቋጣሪ ናት፣ ሙኒት በጣም መጥፎ ሰው ናት፣ በቃ ሂጂ ዞሪ ቻው ብዬ ዘጋው። ከዛችን ልጅ ምን ጠቀማቸዋት? ምን ጠቀማቸዋት? ያለምንም ማስረጃ ቆጠረች። በቤቱ ሰው ስኳርም ዱቄትም የመቁጠር መብቱ ነው። ራሱ በብሩ ገዝቶ እስካመጣው ድረስ ዘይት ለምን አለቀ፣ ዱቄት ለምን አለቀ፣ መብቱ በገዛ ጓዳው በገዛ ቤቱ መብቱ ነው። ቤቱ የሱ ነው። ራይት። ይህ የጓዳ ጎድጓዳ ነገር ነው። ይልቅ ይችን ልጅ የሚጠቅማትን ነገር ብናወራ ይሻላል። ከዘይትና ከሽሮ ከዱቄት ከምናምን ወተን ከዛ ወተን ስለሷ መኖሪያ ፍቃድ ብሎክ ተደርጋለች። ብሎክ አርጋታለች ሙኒት። ሶ ታዲያ እንዳልጠፋች እያወቅሽ ሙኒት ለምን ብሎክ አረግሻት ፕሊዝ ብለን መጠየቅ አይሻልም? ከነ ዱቄትና ከነ ሩቢያን ወተን ምንድን ነው ስለ ብሎኩ ልናገር? ሚዲያ አንቺ የሚጠቅምሽን ነገር ብትናገር ይሻል። ሚዲያ ላይ ቁጭ ብለን ስለ ዱቄት ስለ ሩቢያን እንዴት ነው የምናወራው በዚህ ዘመን? እሺ ሀቡ፣ አይ እኔ መጀመሪያ ስነግርሽ ስለ አስቤዛ አንስቻለሁ። መጀመሪያ አላለ ቅድም ላይ እሷ ሳትኖር ሳወራሽ እኮ ስለ አስቤዛ ጭራሽ አላወራሁም። እኔም 37 ቀን ስቀመጥ እንደ ማንኛውም መዳም ስንገባ እንደሚያደርጉልኝ አላረገችልኝ ብዬሻለሁ። እኔ ገብቼ 37 ቀን 4 ሺቲ ገዛችልኝ። አንድ ልብስ ላይ የሚረጭ ሽቶና አንድ ዶዶናት ብቻ ነው የሰጠችኝ። እኔ መዳሜ ሙሉ ዕቃ ነው የሰጠችኝ። 5 ሳንቲም ሳላወጣ እሷ ቤት ስገባ 5 ሻንጣ ነው ይዤ የገባው። አንዱ መዳም ከአንዱ መዳም ማወዳደር አንችልም። ያቺ መዳም አረብ ናት፣ ኢትዮጵያዊ ናት። አንዱ መዳም ከአንዱ መዳም እናወዳደርን። ቆይ አንዱ መዳም ከአንዱ መዳም እናወዳደር ከሆነ የአሁኑን መዳም እንጠለዋለን፣ ወይንም የድሮን ባል ከአዲሱን ባል ጋር የምናወዳደር ከሆነ አዲሱን ባል እንጠለዋለን። ወይ የድሮ ባል እኮ እንዲህ ነበር የሚያደርግልኝ ያለ እጃችን ላይ ያለውን ባል እንጠለዋለን። ገባሽ? ሶ የድሮን ከሱ ጋር ማወዳደር አይቻልም። እና ደግሞ ስራ ቦታ ጭቅጭቅ ከሌለ ማዳም ቋጣሪ ከሆነች ማትገዛልኝ ከሆነ ራሴ በደሞዜ ጤነኛ ነኝ ሙሉ ካለድ እየሰራው ሽቴንም ዶድራንቴንም ሽቶንም ራሴ ይገዛለሁ። ዋናው በጊዜው ደሞዜ ይሰጠኝ፣ ጭቅጭቅ አይኑር። ገባሽ? አልበደል ደሞዜ ይሰጠኝ እንጂ እነ ሽቲ ምናምን አሁን ለአንቺ እድሉ እንሰጣለን። መናገር የምትፈልጊውን ሁሉ ተናገሪ በነፃነት። ካላሰኔ ሚዩት አደርግልሻለሁ። ይሄንንም ስትገዛልኝ እኔ አንዱን ብቻ ነው የለበስኩት። ስለብሰው እኔ በተፈጥሮዬ ወፍራም ልሆን እንጂ በጣም ቀላል ነኝ። እሷ ራሱ እኔ ሆድና ቦርጭ ጡትና ቦርጭ ነው እንጂ የተቀረ ሰውነት የሚካበድ የለኝም። እና ይሄን ሰውነት ይዘሽ እንዴት ቀለልሽ ነው ያለችኝ እሷ። ቃስ ብሎ መሄድ አልወድም፣ ስራ አትረፍርኮ መስራት አልወድም። ይሄው ቅድም ራሷ ነግራሻለኝ። እኔ ራሴም ጽድት ያልኩኝ ስራዬም ጽድት ያለ ነው። አይታናለች አለባበሳችንን፣ የሰራተኛ ልብሳችን እንኳ ይለያል። ይሄን ገዝተ ነው ሳይሆን ከድሮ ይዤ የመጣሁት ነው። የምሰራውም በድሮ ልብሴ ነው። አልገዛሽልኝም ብዬ ሳሙን አልጠየኳትም ስላለኝ ቅንጥፍናሽን መስክራልሻለች። ወላሂ ብላለች። ንጹህ ናት፣ ቀልጣፋ ናት፣ ባለሙያ ናት ብላለች እኮ ሀቡ። እኔም አልገዛችልኝም እንደ መደም ያልገዛችልኝም ብዬ አልወቀስኳትም። ቅድም ስሟን አላነሳውም። ቤቷን ከፍታ በቸገረን ጊዜ መልካችንን ሳታውቀን ምንነታችንን ሳታውቅ በቃ ምናችንን ይሄንን የሚበላውን ፖለቲካችን ምናችን ሳታውቅ ቤቷን ከፍታ ተቀብላናለች። ይሄን ሳላመሰግናት አላልፍም። ግን አሁን እወጣለሁ ሚዲያ ላይ ብዬ አስቤ አላውቅም። ግን ሳልጠፋት እሷ በራሷ ፖሊስ ጣቢያ ወስዳኝ ለምን ብሎ ካረገችኝ ምን ሰረኳት? ኢቭን አሁን ድረስ እኮ እቃ የእሷ ጋ ነው። እቃ እኮ ምንም የተመለሰልኝ ምንም ይዤ አልወጣሁም። በስራ ልብሴና አባያ ለብሼ ነው የወጣሁት። አሁን ወደ ፖይንቱ ከነ ዱቄት ምናምን ወጣሽ፣ ወደ ፖይንቱ ወደ አንቺ ህይወት መጣሽ። እኔ እንዳልጠፋው ሙኒት ታውቃለች። እንዳልጠፋው እያወቀች ሳልጠፋ ለምን ጠፋች ብላ ብሎክ አደረገችኝ። ይሄ ፌር አይደለም ስትይ፣ አዎ ፌር አይደለም፣ ይሄ ፌር አይደለም ሙኒት ብሎክ ማድረጓ። ስለ ሌላው ነገር ግን ሌሎቹ ተርበዋል ካልሽ የተራበ ይውጣ። ምን አስቀመጣቸው? ተርበው ሙኒት ቤት ምን ያዛቸው? ታስረዋል በሰንሰለት። ካልጠገቡ ዳቦ አልጠገብንም ርቦናል ካሉ ይወጡ፣ ጠግበው የሚበሉበት ቦታ ይሄዱ። ገባሽ? ስለዚህ አሁን እኔና አንቺ እዚህ ጋር የመጣሽው ብሎክሽን ማስነሳት ፈልገሽ ከሆነ ሰህ
ፌር አይደለም። ሳጠፊ ጠፋች ብላ ሙኒት ብሎክ ማድረጓ በቃ። ስለዚህ ዋናው ፖይንት እናውራ። ቁጭ ብለን የሚገለኝ ስለ ዱቄት ስለንትን ነው። እሷ አውቃት ስታይ ብዬ ደሞዜን እንኳን አልጠየኳትም። ደሞዜ አሁን አልፏል ሰጠችኝ። እሷ ጋር 37 ቀን የሰራሁት ብለሻል። 7 ቀኑ እንደ እንግዳ ነው ቁጭ ያልሽው። ስለዚህ 1 ወር ደሞዝ ነው ያለሽ አይደለም ሀቡ? በፊት ነው ያ በፊት ነው እንደ እንግዳ የተቀመጥኩት በፊት ነው። እሷ ጋር በ22 ነው። ሌላም ልጅ አለች። እሷ ዘመድ ቤት አስገብታት ያቺ ራሱ ደሞዟን ሳትቀበል ነው እሷ ጋር መጣ። መዲና ሀቡ ለምን እንደምነግርሽ ታውቂያለሽ? መረጃ ትናገር አንቺ ስለራስሽ አይ ሀቡዬ ታጥራ ይኸውልሽ ስትናገር መናገር የፈለኩት ስለዛ አይደለም። አንድ ቀን የገባንባት ምስክር አለችኝ። ያችም ስራ የሄደችው እኔም ስራ የገባሁበት ለማለት ነው። የዛችን እኮ ሂስትሪ ማንሳት የሚያስፈልገው አልካደችም። ስንት ቀን ያለሽ አንቺ? ከዛ ሙኒት ነው እንደዚህ 37 ቀን ሰርቻለሁ። 37 ቀን ትናንትና አልሰራሁም። ትናንት ጠዋት ነው የወጣሁት። 1 ወር ከ7 ቀን። ስለዚህ አንቺ ሙኒት ጋር የ1 ወር ከ7 ቀን ደሞዝ አለሽ። ሙኒት የ1 ወር ከ7 ቀን ደሞዝ አላት አንቺ ጋር። 7ቱን ቀን እርግጠኛ ባልሆንም ደሞዟን ግን የሰራችበትን አልወሰደችም። የጀመረችበትን ቀን በትክክል አላስታውሰውም። ሀዩ ካናገረችኝ በኋላ ማማ እሷ ትሻልሻለች፣ እሷም ደግሞ በንቃቧ ሌላ ቦታ ስራ አታገኝም ስትለኝ እንዲያውም ይከብዳታል ከሰውነቷ አንጻር እኔ ይከብዳታል ምናምን ብዬ አስቤ ነበር። የእሷ የስራ ድርሻ ምግብና ልብስ አጥቦ መተኮስ ነው። ቢሆንም ግድ የለሽም ስትለኝ እሷ ስላየቻት ጀመረች። ቀኑን ኤግዛክትሊ አላስታውስም፣ ሊሆንም ይችላል። እና ብሎክ የተደረገበትን ሰበብ ልናገር። ያደረገችውን እንዳደረገች ይሄ ሁሉ እንደሆነ እንዳለ ፖሊስ ጣቢያ ትቻት ወጣሁኝ። እቃይን አልተሰጠኝም ለምትለው እዛ ድረስ ይዤ ስመጣ እሷ አብራ ነው ፖሊሱ እዚህ ጋር አምጥተሽ ማስቀመጥ የለብሽም ብሎ ነው የጮሆ። እንዲያው ጮሆ ሁሉ ሲናገረኝ አትጮህብኝ፣ በስነ ስርዓት ንገረኝ ነበረች እሷ። ይቅርታ ሙኒት ልጠይቃት። እውነት ሙኒት ሻንጣሽን አምጥታ ፖሊስ ጣቢያ በር ላይ አስቀምጣልሽ ነበር? አዎ ወይም አይ? አስቀምጣ ነበር። አምጥታ ሻንጣሽን ፖሊስ ጣቢያ በር ላይ አስቀምጣ ፖሊሶች ደውለው እና እዚህ ጋር ማስቀመጣችን ሻንጣውን አንቺ ይገባታል? እኔ አላየሁትም። ሌላ ሰው ለፖሊስ ተናግሮ ነይው ያንቺ ነው ወይ? እቃሽ ሲጫን አላየሽም? እቃሽ ታክሲ ሲያነሳው ቆመሽ የለ በር ላይ? የት እኔ በፖሊስ መካከል ምን ጣልቃ አስገባኝ? የት እንደሚወስደው አንቺ ያሉት ፖሊሶቹ ጋር ስለሆነ እኔ ምን ጣልቃ አስገብቶኝ ስለ ቃይ እጠይቃለሁ። በህግ የተያዘ ጉዳይ። አንቺ ቃይን ይዘሽ ላይ ሌበር አላልሽኝም? እኔን ሚውት አድርጊ ነው የጠየቀው። ሚውት አድርጊ ሙኒት። ቆይ ሚውት ላድርግሽ። ስሚኝ ሀቢብቲ፣ ጥያቄ የኔ ሙኒት የምታወራው እውነት ነው ወይ? የእውነት ሻንጣሽን አምጥታ ፖሊስ ጣቢያ በር ላይ አንቺ ጠይቀሽ አላልኩም። አንቺ አልጠየቅሻትም ማሬ። ራሷ በቃ ቤቷን መጥተሽ ሻንጣዋን አምጪ እንዳትዪ ከአንቺ ጋር ድጋሚ ላለመገናኘት ሻንጣሽን ከቤቷ አምጥታ ፖሊስ ጣቢያ በር ላይ አስቀምጣ ፖሊሶች ይህን ማድረግ አትችይም፣ ነይ አንሺ የጣልሽውን ሻንጣ እዚህ ጋር ብለው ጠርተዋት ሻንጣውን ከፖሊስ ጣቢያ በር ላይ በታክሲ አስነስታለች። አዎ አስነስታለች፣ ግን የት እንደምታወስደው አልነገረችም። እኔ መች ጠየቁሽ የት እንደምትወስደው? ጥያቄ የምታወራው እውነት ነው ወይ? የእውነት ሻንጣሽን አምጥታ ፖሊስ ጣቢያ በር ላይ ጥላለች ወይ ነው ጥያቄ። ሀያታን ልናገር ጥላው ሄዳለች። እሷንን ያወረድ ነው እኮ ሀቡ። እኔና ጥላው ሄዳለች። ለእኔ ሳትነግረኝ አውረዳ ጥላው ሄዳለች። ሌላ ሰው መጥቶ ለፖሊስ ሲነግራቸው እኔ ጠየቅሽ ጥያቄ እንደሆነ ከገባሽ ታዲያ ይሄን መልስ ለምን አልመለስሽም? ማለት ጥያቄ ይሄ ነበረ። እውነቷን ነው ወይ ሙኒት? እውነት ሻንጣሽን አምጥታ ፖሊስ ጣቢያ በር ላይ ጥላለች ወይ ነው? አዎ ካልሽ ኦኬ፣ በጣም ጥሩ። ከዛ በኋላ ሻንጣውን ከፖሊስ ጣቢያ በር ላይ በታክሲ አስነስታ እየተወሰደችው አምጥታ ጥላ እኮ አላስረከበችም። አውረዳ ቀጥታ ጥላው ነው የሄደችው። ሌላ ሰው አይቶ ስህተቷ ነው እኮ አላስረከበችም። አስረከበች አላስረከበች አይደለም ያልኩት። ከፖሊስ ጣቢያ በር ላይ በታክሲ ሻንጣው ሲነሳ አይተሻል? አንስታ የተወሰደችው? አዎ አይቻለሁ። ከዛ የተወሰደችው አላቅም የት እንደወሰደችው። ኦኬ በጣም ጥሩ። እሷን ተከትሎ ከኋላ ሌላ ደግሞ የፖሊስ መኪና ተከትሎ ነው የሄዱ። ግን የት እንደሚሄዱ አላቅም። ሂዱ ተድሪብ ሂጂና እዛ ሂደሽ ቀድመሽ ክሰሺ፣ ሌበር አመልክቺ። እንዴት ነው
ተድቢራው ሂጅ አሉኝ። እኔ በታክሲ በሶስት ማሪ ሌበር ኦፊስ እያልሻው ሶሪ፣ ለሌላው የተሳሳተ ኢንፎርሜሽን እንዳንሰጥ ሂጄ ነበር ሀቡ። እዛ ሂጄ ሳማከራቸው በጣም መሸብኝ። ምክንያቱም ቦታውን ስላላወቁት ከአንዱ ታክሲ ስል ቦታውን ስላላወቁት አሱር ላይ ነው የደረስኩት። ያመለከትኩበትም አለ አሱር ላይ። እዛ ስደርስ እዚህ አይደለም ሌላ ቦታ ሂጅ አሉኝ እና እዛ ሂጄ ሌበር ደወሉልኝ፣ እነዛ ሰዎች ማለት ነው። ሌበር ደውለው እንደዚህ ሲሉ አብስኮንድ ሆኗል፣ ጠፍተሽ ነው አሉኝ። ኧረ እኔ አልጠፋሁም፣ ከፖሊስ ጣቢያ ሂጂ ብል ስሙ ስለማይገባኝ እኮ ነው ተድሪብ የምልሽ። እና ከፖሊስ ጣቢያ ሌበር ኦፊስ ተድሪብ አይደለም፣ ተድሪብ ልምምድ ማለት ነው ማሬ። ሌበር በይ በቃ ሌበር። እሺ ከዛ ሌበር ጋር ደወሉልኝ። ሌበር ጋር አወሩ። ምን ቀርቶሻል ሲለኝ እቃዬን አልተረከብኩም፣ የ37 ቀን ደመወዝ አልሰጠችኝም እና እኔ ሳልጠፋት ብሎ ካድርጋኛለች ስላቸው እሺ ብለው መዝግበው እነሱ ዛሬ ጧት ደውለውልኝ አወሩኝ። በቃ ይሄ ነው መጨረሻው። ግን እኔ ሳልጠፋ ለምን ብሎ ሆንኩ ነው የኔ ጥያቄ። ይቅርታ መጋረጃ ልዘጋ ሄጄ ነው መስኮቱ ስለጨለመ። ኦኬ እኮ እኛም እኮ ማውራት የነበረብን ከመጀመሪያው የቤት ጉዳን ጉድ ከምናወራ ስለ ቢቆት ስለ ሩቢያን ከምናወራ ቀጥታ እኔ ሙኒት ጋር እሰራ ነበረ። ሙኒት ሳልጠፋ ጠፋች ብላ ብሎክ አድርጋኛለች እና እባካችሁ ጠይቁልኝ። ከዛም በኋላ ሙኒትን ለምን ሳትጠፋብሽ ብሎክ አደረግሻት ጠፋች ብለሽ ኢዚት ፌር ብለን እንጠይቃታለን። ሀቡዬ እኔም እኮ በፊት ታወራችሁ እቃ አለቀ ደቀቀ ብዬ አላነሳሁም። በቃ አለቀ። ስለ ሌላው ነው እንጂ ያወራው ደሞዙ እቃ አልቆ ደቆ በቃ ተጣልተን ብዬ አላነሳሁም። አላነሳሽም አንቺ። ልንገርሽ መዲና የ37 ቀን ደሞዝ ጠይቀሻት አልሰጥም ብላሻለች። እሷ የሆነ ነገር ስጠይቂያት ራሴ አውቄ ነው ትላለች። እንደገና ደግሞ እኔ ታውቃለች አካውንቴ መዲና እሺ እኔ በእጄ አንደኛ ያልጠየኩባት መጀመሪያ ስለተጣላን በቃ ተመለሰ። ሊገው መጀመሪያ ያልጠየኩበት ምክንያት ስትይ ምክንያት ስጠይቅሽ ነው ጠይቅ። ለምሳሌ ደሞዝሽን ጠይቀሽ አልሰጥም ብላሻለች ለሚለው መልስ አዎ ወይም አይ ነው። አይ ከሆነ መልሶ አልጠየኳትም ከሆነ ለምን አልጠየቅሻትም ስልሽ ነው ምክንያቱም የምትነግሪኝ። ገባሽ? ስለዚህ ለምንድን ነው ሙኒትን ደሞዝሽን ያልጠየቅሻት? እሺ እኔ አካውንት አለኝ ከአቡዳቢ ሴትዮዋ ያስተካከለችልኝ የራሴ አካውንት አለኝ። አካውንቴ ይሄም ሲለው በሲዩኤ ስም ስለሆነ አውርቻታለሁ ለአዲሷ መዳሜም አዲስ ሴም አውጥቼ በራሴ ስም ሲሆንልኝ እሷ ብር ልታስገባልኝ እሷ ደግሞ ያችኛው ባወጣችው ሴም የባንክ አካውንት መክፈቴ መጀመሪያ ስህተት ስለሆነ የነገረችኝ ካሽ መቀበል አልፈለኳትም። አንደኛ ላለመካካድ ነው፣ ያችኛውም በአካውንት ስለሆነ የምታስገባልኝ። ሁለተኛ ደግሞ ብቀበላት በጣም ብዙ ሰራተኛ ስላለ ሴቭ ሆኖ የማስቀምጥበት ቦታ የለኝም። እኔ እኮ ለስንት ቀን እሷ ጋር ከተጣላን ወዲህ መጀመሪያ ፓስፖርትሽን አምጪ ብላኝ እንደዛ ከተተጋገልን ትከሻይን ካሳመመች በኋላ ፓስፖርቴን እና ስልኬን በጣም ተጠንቅቄ ነው እኔ እያያዝኩት እና ደግሞ ስልኬን እኔ ከመጀመሪያ አልጥልም። እዛኛው ቤት ስለለመርኩ ሴትዮ ጋር ቮይስ ስለማወራ እንዲያውም እሷ ማሻአላ ስልክሽ ከእጅሽ አይወጣም ቮይስ ሳረግልሽ ትመልሻለሽ ወይ ብላኛለች። ግን እኔ በስራ ሰዓቴ ስልክ አልጎረጉርም፣ ስልክ አላወራም። ስራዬን ስጨርስ ብቻ ነው ስልኬን የማየው። ይሄ ራሷ በስራ ሰዓት ስልክ ታያለሽ ካለች ትናገር። ስራዬን ሳላጠናቅቅ ምንም ቢሆን ስልክ አላወራም። እኔ ኢሞይን ራሷ ስሬዋለሁ ባለቤቴ አዛ እንዳያደርገኝ እየደወለ ማለት ነው። እና ለዛ ነው ካሽ መቀበል ስላልፈለኩ ነው ደሞዜን ያልጠየኳት። እና ላስተካክልልሽ አይዲው ሲወጣ ይስተካከልልሻል ብላ አካውንቴን ለማስተካከል ስል ነው። ስለ ስልክ አላወራችም እሷ። አንደኛ ስለ ንጽህናሽ፣ ስለ ቅልጥፍናሽ፣ ስለ ሙያሽ እንደገባች መስክራለች፣ ደጋግማም ተናግራለች። ስልክ ትይዛለች ካለች ትናገር ስትይ ነገረኛ ትመስያለሽ ማለት ለሚያይሽ ሰው። ገባሽ? ስልክ ትይዛለች ስልክ ታወራለች አላለችም። ሶ ሳትል አንቺ ስልክ ትይዛለች ካለች ትናገርልኝ ምናምን ስትይ ገባሽ? ይሁን ሁለታችሁም ኃይለኛ ናችሁ። ሙኒት ኃይለኛ ልህኛ እንደሆነች ማንም ያውቃል። ኃይለኛ ናት፣ ልህኛ ናት። ከዛ አንቺም ኃይለኛ ነሽ፣ ልህኛ ነሽ። እሳትና እሳት ደግሞ አንድ ቤት አይሄድም። ሶ አልተስማማችሁም። ካልተስማማችሁ በሰላም መለያየት ነው ያለባችሁ። ገባሽ? ማንም ይኸውልሽ
ማንም እንትን ቢልሽ ወይኔ እንደዚህ ቢልሽ ማንም አያዋጣሽ። የሚያዋጣሽ መኖሪያ ፈቃድሽ ነው ኢማራት ላይ። አሁን አንቺ ብሎክ ነሽ። ስለዚህ ለዚህ እናንተ ታርቃችሁ ሰላም አውርዳችሁ ወረቀትሽን አስተካክለሽ ስራሽን ብትሰሪ ነው የሚሻልሽ። እኔ አርቄ ነው ማሰቡ፣ የዛሬን አይደለም የማየው። ኮመንታተር ቢንጣጡ ህይወታቸውን እየኖሩ ነው። ምንም አያደርጉልሽም። አንቺን ህገወጥ ሆነሽ ስራተሽ ተቸግረሽ ተረበሽ ብትቀመጭ ማንም ዞር ብሎ የሚያይሽ የለም። ስለዚህ ብልጥ ሆነሽ ማሽን ብታሰሪ ብትፈጥሪ ነው የሚሻልሽ እንጂ የኮመንታተር ቦታ አይተሽ ራስሽን እንትን አትበይ። አይ ነው ፌር ነው እያልኩ አይደለም። ብሎክ መደረግሽ ፌር አይደለም። ስለሌላ ጉዳንጉድ ትኩረቴ አንቺ ጋ ነው። እኔ ወላሂ እስካሁን አንድ እንትን አላነብም ኮሜንት፣ ግን ትኩረቴ አንቺ ጋ ነው። ኔትወርክ ስለሚቆራረጥ አንቺን ለማዳመጥ ነው። እኔ በኮሜንታተር እየሄድኩ አይደለም። እሺ ልንገርሽ እና አሁንም ብሎኩን ታንሳልኝ። አልጠፋትም፣ ሳልጠፋት ነው ደመወዜን ታስገባልኝ። ስለ እንትናችሁ ይኸውልሽ፣ ስለ ጓዳ ጎድጓዳችሁ ምንም ነገር ማለት አንችልም። ያየነውም ነገር የለም። እቃ አለቀ ማለት ደግሞ አንድ ሰው እንደ አሰሪ መብቱ ነው እቃ አለቀ ማለት። ስለሌላው ጉዳይ ግን ስለመታገላችሁ ምናምን ምንም አይነት ማስረጃ ስለሌለ ማስረጃ በሌለበት ጉዳይ ስለማናወራ አንቺ ላይ ሙኒት ብሎክ ማድረጓ ትክክል አይደለም። ሙኒት እልህኛ ስለሆነች በእልህ ተነስታ ብሎክ አደረገችብሽ እንጂ አንቺ አልጠፋሽም። እንዳልጠፋሽ ራሷን መስክራለች። ስለዚህ ለዚህ አንቺ ላደረግኩት ነገር ይቅርታ አድርጊልኝ ሙኒት። ታላቅሽ ናት፣ አሰሪሽ ናት። አሰሪሽን እንደ አሰሪ ማክበር አለብሽ። አንቺ ግን አታከብሪያትም። እዚህ ጋር መልስ ሰጥቻለሁ። እድሜዋንና አለቅነቷን አክብረሽ ልታከብሪያት ይገባል። ሪስፔክትፉሊ ነው። አንድ ሰው አሰሪና ሰራተኛ ተከባብረው ነው መስራት ያለባቸው። መከባበር ከሌለ በጣም ያስጠላል። አንቺ ቅድምም እየሻት አይተናል። አንቺ ታናሽም ስለሆንሽ በእድሜም ስለምትበልጥሽ ይቅርታ፣ ስለተፈጠረው ነገር ይቅርታ በያትና አርቃችሁ ሰላም ሆናችሁ ሙኒት ብሎክሽን እንድታነሳልሽ እኔና ህዝቡ እንጠይቃታለን። ሀቡዬ መጀመሪያ አንፌር ያልሆነ ነገር ማለት ብደላ አለመበደሌን ለመናገር እኔ ልጅቷ ከአቅሜ በላይ ነው ሰርፕራይዝ ያደረገች። ከአቅሜ በላይ ራሴን እስክጠራጠር ድረስ ቤቴ ውስጥ ያሉ ልጆች አሉ። ይኸው እዚህ ጋር ሀያት አለች። ሀቡ ራሴን ከመጠራጠሬ የተነሳ አቁሜ ጠይቄያታለሁ። መዲና እውነት እኔ እጅሽ ላይ መትቼሻለሁ ስላት አዎ መተሽኛል ስትል ምን አልኳት? አመጣሁኝ ቁርአን። እኔ ጣህራ ነኝ፣ ንጹህ ነኝ። ሀዩ ቁርአን አምጭልኛል። አመጣሁና ቁርአን ምች እስኪ ራሴን እንኳን ተጠራጥሬያለሁ። ምክንያቱም አሁንም ቢሆን በጣም ስነ ስርዓት ያላት እስከዚህ ድረስ እስካሁኑ ድረስ ነው የምናገረው። ማለት በፊት የነበራትን ባህሪ ስነግርሽ በጣም ስነ ስርዓት ያላት ስታናግረኝ ምንም ነገር ስታደርግ ቤት ውስጥ ንጽህናዋ ቤቱን ጽድት አድርጋ ምን ብላ ኢቨን ኪችን ስገባ ብያታለሁ። በፊት ስገባ ልብሴ ስለሚሸትብኝ ይደብረኝ ነበር። አሁን ግን ስገባ እንኳን ብኩር የኪችን እጣን ታውቂያለሽ፣ እሱ ነው የሚሸጥ። በብዙ ነገር አመስግኛታለሁ። አመስግኛት አልጠገብኩም። እሷ ይሄንን ስታደርግ በጣም ነው ሰርፕራይዝ ያደረገችኝ። ይሄ እንዳለ ሆኖ እቺ ልጅ ፖሊስ ጣቢያ እቃውን አንሺ ሲሉኝ እሷ ምን አለች? እኔ ወደ ሌበር ነው የምሄደው ብላለች። ከዛም አልፎ ደግሞ በር ላይ ቆማ መኪና ጠብቃ ስትገባ እያየዋት ነው። እኔ ታክሲውን አስይዤ ወደ ቤት ላኩት፣ ወደ ስራዬ ለመመለስ ማለት ነው። ከዛ ፖሊሱ ደወለልኝና ምን አለኝ? ለ2-3 ሰዓት ያህል ጠብቂያት፣ ከዛ በኋላ ግን ምንም አይነት ሪፖርት ካላደረገች ተጠያቂ መሆን የለብሽም፣ መተሽ አመልክች ያለኝ። እኔ ፖሊስ ጋር ለምን ሄዳለሁ? ይሄ ፖሊስ ኬዝ አይደለም። የፖሊስ ኬዝ ዘርፋይን ብትወጣ ልጆቼን አንድ ነገር አርጋ ቀይን አንድ ነገር አርጋ ብትወጣ አዎ እቺ ልጅ ያደረገችው ነገር የለም፣ ተያይዘን ሄድ ነው። ስለዚህ እቃውን ቤት አደረስኩኝ። ባለቤቴን ነገሩን በደንብ አስረዳሁት። ወደ ስራ የመጣው ወረቀቱን እልክልሻለሁ ብሎክ ያደረግኩበትን ወደ 6 o'clock ገደማ ካላስ ከሌበር አልተደወለም፣ ከፖሊስ አልተደወለም። ኢንኬዝ የሆነ ነገር ብትሆን ይች ልጅ ተጠያቂ ነኝ፣ በስሜ ናት ያለችው። ይሄ ደግሞ ግዴታዬም ነው። ስለዚህ ብሎክ አደረግኩ ለራሴም ለባለቤቴም ሴፍቲ። ኦኬ። ስለዚህ አሁን ይኸው ብሎክ ያደረገችበት ነግራናለች። ሀቡ እኔ ስንት ሰዓት ክሱ እንደደረሰኝ በዋትስአፕ ልላክልሽ? እኔ ስንት ሰዓት አልከሰስንም፣ እኛ ብሎክ ነው ያደረግነው። እኔም
ታይፕ ያስደረግኩት ወረቀት እና ታይፕ ተደርጎ ራሱ አፕሩቫል የመጣው 7 o'clock ነው። በዚህ ሰዓት ላይ ገደማ ነው የመጣው።